ጤና ይስጥልን ክቡራን ተመልካቾቻችን ከመሃል ሚዲያ የሰዓቱን ዜና ይዘን ቀርበናል። በቅድሚያም አበይት ነጥቦችን እንሆ። የብር ሸለቆ መሰረታዊ ወታደራዊ ማሰልጠኛ ትምህርት ቤት ዛሬ 41ኛ ዙር መሰረታዊ ወታደሮችን አስመርቋል። ፕሬዚዳንት ዶናልድ ትራምፕ በኢትዮጵያ ላይ ዝቅተኛውን የታሪፍ ጭማሪ ያደረጉ። በተጨማሪም በሌሎች 100 ገደማ ሀገራት 54% በሚደርስ ወደ አሜሪካ በሚልኳቸው ሸቀጦች ላይ ቀረጥ ጥለዋል። ዶናልድ ትራምፕ ወደ አሜሪካ በሚገቡ ሸቀጦች ላይ አዲስ ታሪፍ ለመጣል መወሰናቸው ለዓለም ኢኮኖሚ ትልቅ ጉዳት ነው ሲሉ የአውሮፓ ህብረት ኮሚሽን ኃላፊ ኡርሱላ ፎን ደር ሌየን ተናገሩ። በአስገድዶ መድፈር ወንጀል 8 ዓመታትን እስር ቤት ካሳለፈ በኋላ ከቀረበበት ክሶች ሁሉ ነጻ ስለሆነው ፓስተር ሙሉ መረጃ ይዘናል። በካፍ ቻምፒየንስ ሊግ የሩብ ፍጻሜ መርሃ ግብር ማሜሎዲ ሰንዳውንስ ከቱኒዚያው ኤስፕራንስ ጋር በተደረገው ጨዋታ ማሜሎዲ 1-0 ማሸነፉን ተከትሎ በተፈጠረው ግጭት ዓለምን ያስደመመ ተግባር ተፈጽሟል። በመሃል ዜናችን ዝርዝር ጉዳይ ይዘናል። ኩራን ተመልካቾቻችን ከመሃል ሚዲያ እነዚህና ሌሎችም ዜናዎች ይዘን ቀርበናል። ካፍታ በኋላ እንመለሳለን። ዩቲዩብ ቻናሉን ሰብስክራይብ እንዲሁም ይዘቱን ላይክና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችሁ ነው። የማይደገም እድል ፒያሳ ሊሴ ገብረ ማርያም በሚገኘው ሳይታችን ላይ የመጀመሪያውን ብሎክ 90% ሽያጭ አጠናቀን ሁለተኛውን ብሎክ ለሽያጭ አውጥተናል። በ10% ቅድመ ክፍያ ያለምንም አይነት ተጨማሪ ወለድ ሙሉ በሙሉ በኢትዮጵያ ብር ከባለ 1 መኝታ 64 ካሬ ጀምሮ እስከ ባለ 3 መኝታ 141 ካሬ አማራጮችን ይዘንልዎት መጥተናል። ሱቆች አልቆባችሁ ለነበረ ደንበኞቻችን አድዋ 00 ፊት ለፊት ባለው 4000 ካሬ ሜትር ላይ ባረፈው ጎልደን ሞላችን 20 ካሬ ሱቆችን ከግራውንድ እስከ 5ኛ ፎቅ ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። እንዲሁም በአጭር ጊዜ ወደ ቤታችሁ መግባት ለምትፈልጉ ደንበኞቻችን ሀያት አደባባይ ገንብተን 90% ባደረስነው ሳይታችን ላይ እየኖሩበት የሚከፍሉበትን አማራጭ ይዘን መጥተናል። ለበለጠ መረጃ 0966 02 9902 ይደውሉ። በቅድሚያ በሸዋል ኢድ በዓል ላይ ለመታደም ሐረር የሚመጡ እንግዶችን ተቀብሎ ለማስተናገድ መዘጋጀታቸውን አስተያየታቸውን ለኢትዮጵያ ዜና አገልግሎት የሰጡ የሐረር ከተማ ወጣቶች አስታወቁ። ወጣቶቹ እንዳሉት በዓሉን በደመቀና አብሮነትን በሚያጎለብት መልኩ ለማክበር የተዘጋጁ ስለመሆኑም ተናግረዋል። የሸዋል ኢድ በዓል ሐረር በምትታወቅበት እንግዳ ተቀባይነት፣ ፍቅርና የወንድማማችነት እሴት ጎልቶ የሚታይበት ነው። በበዓሉ በርካታ የሀገር ውስጥና የውጭ ሀገራት እንግዶችና ቱሪስቶች ወደ ክልሉ በመምጣት በበዓሉ ላይ ይታደማሉ። በበዓሉ ወቅትም የሚመጡ እንግዶችን ለማስተናገድ ዝግጅት ማድረጋቸውን ነው ወጣቶቹ የተናገሩት። የሸዋል ኢድ በዓል ላይ ለመታደም የተለያዩ እንግዶች እንደሚመጡ የተናገረችው ወጣት ሐናን ያህያ እንግዶቹን ተቀብሎ ለማስተናገድ መዘጋጀታቸውን ተናግራለች። በተለይም በዓሉ የክልሉን ባህል እሴትና የመስህብ ስፍራዎችን በስፋት የሚያስተዋውቅ በመሆኑ ዝግጅት ማድረጋቸውን ተናግረዋል። በማህበራዊ ድረገጽ ላይ በርካታ ተከታዮች ያሏቸው ግለሰቦች በዓሉ ላይ ለመታደም እንደሚመጡና ከእነርሱ ጋር ሆነው የክልሉን ገጽታ የሚገነቡ ተግባራትን እንደሚያከናውኑ የጠቀሰው ደግሞ ወጣት ተስቲ አፈንዲ ነው። ወጣቱም የባህል ልብሱን በመልበስና መልካም አቀባበል በማድረግ በዓሉን የማሳመር ተግባር እናከናውናለን ሲሉም ተናግሯል። በዩኔስኮ የማይዳሰስ ቅርስነት የተመዘገቡን የሸዋል ኢድ በዓል አከባበር ላይ ለሚመጡ በርካታ እንግዶች እሴቶቻችንና ባህሎቻችንን ለማሳየት ተዘጋጅተናል ያለው ወጣት አይመን አብዱል ሰላም ነው። በበዓሉም በክልሉ የተከናወኑ የኮሪደር ልማት ስራዎች፣ የቱሪስት መዳረሻዎችና ሌሎች የክልሉን ገጽታ የሚያጎለብቱ ተግባራትን የሚታይበት መልካም ዕድል እንዳለም ተመላክቷል። ፕሬዚዳንት ዶናልድ ትራምፕ የኢትዮጵያን ጀምሮ 100 ገደማ ሀገራት ወደ አሜሪካ የሚልኳቸው ሸቀጦች ላይ ቀረጥ ጣሉ። ትራምፕ ትናንት ረቡዕ መጋቢት 24 2017 ዓ.ም ይፋ ያደረጉት ቀረጥ ከሁለተኛው የዓለም ጦርነት ወዲህ ትልቁ የዓለም አቀፍ ንግድ ለውጥ ነው ብሏል። ትራምፕ በሀገራቱ ላይ የጣሉት የመነሻ ቀረጥ ምጣኔ 10% ነው። የቀረጥ መጠን ለምርጫ ቅስቀሳ ባደረጉ ጊዜ የእቅዳቸው አካል አድርገው ከጠቀሱት ቁጥር ጋር ተመሳሳይ መሆኑም ተመላክቷል። የአሜሪካው መንግስት ወደ ሀገሪቱ ምርቶችን የሚልኩ 60 ሀገሮች የለየላቸውን አጥፊዎች የሚል ምድብ ውስጥ አካቷል። በዚህ ምድብ ውስጥ የተካተቱት የአውሮፓ ህብረት፣ ቻይና ለተከተሉት ፍትሐዊ ያልሆነ የንግድ ፖሊሲ ምክንያት ከፍተኛ የቀረጥ ምጣኔ እንደሚጠልባቸው ትራምፕ ተናግረዋል። እንደ ዋይት ሀውስ ገለጻ 10% የቀረጥ ምጣኔ በተጣለባቸው ሀገራት ላይ እርምጃው ተግባራዊ መሆን የሚጀምረው ከመጪው ቅዳሜ መጋቢት 27 2017 ዓ.ም ጀምሮ መሆኑም ተናግሯል። ከፍተኛ ቀረጥ የጣለባቸው አንዳንድ ሀገራት ላይ ውሳኔው ተፈጻሚ መሆን የሚጀምረው ከሚቀጥለው ሳምንት ሚያዝያ 1 ጀምሮ መሆኑንም ተመላክቷል። በኢትዮጵያ ላይ የተጣለው የቀረጥ ምጣኔ 10% ሲሆን በዚህ መሰረት አዲስ አበባ መጪውን ቅዳሜ ጀምሮ ወደ አሜሪካ የሚላኩ ምርቶች ተጨማሪ ታሪፍ ይጠብቃቸዋል።
ትራምፕ ኢትዮጵያ ላይ የጣሉት 10% ቀረጥ በሁሉም ሀገራት ላይ ያስቀመጡት የቀረጥ መነሻ ምጣኔ ወይም ቤዝላይን ታሪፍ ነው። ኢትዮጵያ በአውሮፓውያኑ 2024 465.8 ሚሊዮን ዶላር የሚያወጣ ምርት ወደ አሜሪካ መላኳን የመንግስት መረጃ አመላክቷል። ኢትዮጵያ ወደ አሜሪካ ከምትልካቸው ምርቶች ውስጥ ዋነኛዎቹ ቡናና የጨርቃ ጨርቅ ውጤቶች እንደሆኑ መረጃዎች አመላክቷል። በ2015 ዓ.ም የተካሄደው ጥናት እንደሚያሳየው ኢትዮጵያ ከአገዋ መታገዷን ተከትሎ እድል ሲጠቀሙ የነበሩ 63% ጨርቃ ጨርቅ አምራቾች ወደ አሜሪካ የላኩት ምርት ቀንሷል። ኢትዮጵያን ከሚያዋስኑ 6 ሀገራት ውስጥ 5ቱ የፕሬዚዳንት ዶናልድ ትራምፕ የታሪፍ ቡጤ ያርፎባቸዋል ተብሏል። በአሜሪካ ታሪፍ ያልተጣለባቸው ብቸኛዋ የኢትዮጵያ ጎረቤት ሀገር ሶማሊያ ነች። ጎረቤት ሀገር ኬንያ፣ ኤርትራ፣ ጅቡቲ፣ ሱዳን እና ደቡብ ሱዳን የተጣለባቸው ቀረጥ ምጣኔ ከኢትዮጵያ ጋር በጋራ ተመሳሳይ 10% ነው። ግብጽም በተመሳሳይ የ10% ቀረጥ ተጥሎባታል። ከአፍሪካ ሀገራት ከፍተኛ የሆነው የ47% ቀረጥ የተጣለባት ማዳጋስካር መሆኗም ተሰምቷል። ቦትስዋና በ37% ቀረጥ በሁለተኛ ስትሆን አንጎላ በ32% በሶስተኝነት ትከተላለች። ሊቢያ 31%፣ ደቡብ አፍሪካ 30% ቀረጥ ተጥሎባቸዋል። የነጩ ቤተ መንግስት ባለስልጣናት የለየላቸው አጥፊዎች ተብለው በተለዩ 60 ገደማ ሀገራት ላይ ከሚያዝያ 1 ጀምሮ የሚተገበር የአጸፋ ቀረጥ እንደሚጣልባቸው ገልጿል። እነዚህ ሀገራት ከአሜሪካ የሚመጡ ምርቶች ላይ ከፍተኛ ቀረጥ የጣሉ፣ አሜሪካ ላይ ከቀረጥ ውጪ የሆኑ የንግድ መሰናክሎችን ያስቀመጡ ወይም የአሜሪካን ኢኮኖሚ ግብ ለማሳነስ እንደተንቀሳቀሱ መንግስት ያመነባቸው እንደሆኑም ተነግሯል። የአይነት ቀረጥ ከጣለባቸው የአሜሪካ የንግድ አጋሮች መካከል የሚከተሉት ይገኙበታል። አውሮፓ ህብረት 20%፣ ቻይና 54%፣ ቪየትናም 46%፣ ታይላንድ 36%፣ ጃፓን 24%፣ ካምቦዲያ 49%፣ ደቡብ አፍሪካ 30%፣ ታይዋን 30% መሆኑም ታውቋል። ካናዳና ሜክሲኮ በአዲሱ የታሪፍ ዝርዝር ውስጥ አልተካተቱም። የዋይት ሀውስ ባለስልጣናት የሁለቱ ሀገራት ጉዳይ ከዚህ ቀደም በተላለፉ ፕሬዚዳንታዊ ትዕዛዞች የተቀመጡ ማዕቀፎችን በመጠቀም እንደሚታይ ገልጿል። ሁለቱ ሀገራት ፌንታሊን እና የድንበር ጉዳዮችን በተመለከተ ከዚህ ቀደም የ25% ታሪፍ እንደተጣለባቸው ይታወሳል። ከዚህ በተጨማሪ ትራምፕ ወደ አሜሪካ በሚገቡ በሁሉም ተሽከርካሪዎች ላይ የ25% ቀረጥ እንደሚጣል አስታውቋል። ተንታኞች ይህ እርምጃ የንግድ ጦርነትን በማባባስ በአሜሪካውያን ላይ ከፍተኛ የዋጋ ጭማሪ እንደሚያስከትልና ይህም የሀገሪቱን እድገት መጠን እንደሚያዘገይ እየተናገሩ ነው። በዓለም ዙሪያ አንዳንድ ሀገራት የኢኮኖሚ ውድቀት እንዳያጋጥም ሊያደርግ እንደሚችልም ስጋታቸውን ገልጿል። ትራምፕ ግን ሀገራት ከፍተኛ ቀረጥ በመጣልና ሌሎች ንግድ እንቅፋቶችን በመጠቀም በአሜሪካ ላይ ጥቅም የበላይነት እየወሰዱ በመሆኑ ይህ እርምጃ አስፈላጊ መሆኑን ቀረጡን ይፋ ሲያደርጉ ተናግረዋል። ትራምፕ ይህንን ብሔራዊ የአደጋ ጊዜ አዋጅ ይፋ ሲያደርጉ ከ5 ዓመታት ለሚልቅ ጊዜ አሜሪካ በቅርብና ሩቅ ወዳጅ እና ጠላት ሀገራት ስትዘረፍ፣ ስትሰረቅ፣ ስትደፈርና ስትመዘበር ነበር ብሏል። እርምጃው የኢኮኖሚያዊ ነጻነታችንን አዋጅ ነው ሲሉም ተደምጠዋል። ዶናልድ ትራምፕ ወደ አሜሪካ በሚገቡ ሸቀጦች ላይ አዲስ ታሪፍ ለመጣል መወሰናቸው ለዓለም ኢኮኖሚ ትልቅ ጉዳት ነው ሲሉ የአውሮፓ ህብረት ኮሚሽን ኃላፊ ኡርሱላ ፎን ደር ሌይን ተናገሩ። ቻይና የዶናልድ ትራምፕን እርምጃ በመቃወም ተገቢውን ምላሽ ለመስጠት ቆራጥ መሆኗን ገልጻለች። ይህ የቻይና የማስጠንቀቂያ ምላሽ የተሰማው የአሜሪካው ፕሬዚዳንት ከመጋቢት 27 2017 ዓ.ም ጀምሮ ወደ አሜሪካ በሚገቡ ሁሉም ምርቶች ላይ የ10% ታሪፍ መጣላቸውን ይፋ ካደረጉ በኋላ ነው። ከመጋቢት 29 2017 ዓ.ም ጀምሮ ደግሞ ወደ 60 የሚጠጉ ሀገራት ከፍተኛ የሆነ ታሪፍ ተጥሎባቸዋል። ዶናልድ ትራምፕ እርምጃዎቹ ፍትሐዊ ባልሆኑ የንግድ ፖሊሲዎች ላይ የተሰጠ ምላሽ መሆኑን ተናግረዋል። አክለውም በውሳኔዎቹ በጣም ቸር ለመሆን መሞከራቸውን አብራርተዋል። ረቡዕ ዕለት ትራምፕ ታሪፍ የአሜሪካን ማምረቻዎች ለማሳደግ እንደሚውል ገልጸው እርምጃው አሜሪካን እንደገና ሀብታም ያደርጋታል ብሏል። ሐሙስ ማለዳ ላይ መግለጫ የሰጡት ቮን ደር ሊየን አዲሱ አገራት ላይ የተጣለው ግብር በዓለም ዙሪያ በሚሊዮኖች ለሚቆጠሩ ሰዎች አስፈሪ መዘዝ ይዞ እንደሚመጣ ገልጿል። የአውሮፓ ኮሚሽን ኃላፊ አውሮፓ የተቀናጀ አካሄድ እንደምትከተል ቃል ገብተው ህብረቱ እያደረገ ያለውን ድርድር ካልተሳካ የአጸፋ እርምጃዎችን ለመውሰድ እየተዘጋጁ መሆኑን አስጠንቅቋል። ከመካከላችን አንዳችን ላይ እርምጃ ከተወሰደ ሁላችንም ላይ እንደተወሰደ እንቆጥረዋለንም ብለዋል። የትራምፕ አጋር የሆኑት ኢጣሊያዊቷ ፖለቲከኛ ጆርጂያ ሜሎኒ ውሳኔው ስህተት ነው ካሉ በኋላ ከአሜሪካ ጋር የንግድ ጦርነት ላለመጀመር እንደሚሰሩ አስታውቋል። የስፔኑ ፔድሮ ሳንቼዝ በበኩላቸው ሀገራቸው ለሁሉም ክፍት የሆነ ዓለም ለመፍጠር ቁርጠኝነት ትቀጥላለች ሲሉ፣ የአየርላንድ ፖለቲከኛ ታይዞሽ ሚሼል ማርቲን ደግሞ የትራምፕን ውሳኔ ማንም የማያተርፍበት ሲሉ ጠርተውታል።
የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን ሐሙስ ዕለት በአዲሱ ታክስ ከተጎዱ የንግድ ዘርፍ ተወካዮች ጋር በቤተ መንግስቶቻቸው እንደሚገናኙ ጽህፈት ቤታቸው አስታውቋል። ከአውሮፓ ህብረት ውጪ በአሜሪካ ፕሬዚዳንት የለየላቸው አጥፊዎች ተብለው ከተፈረጁት ሀገራት መካከል አንዷ የሆነችው ቻይና አሁን ባለው 20% ቀረጥ ላይ 34% ተጨማሪ ታሪፍ ተጥሎባታል። ይህም አጠቃላይ የታክስ ግዴታዎቿ ቢያንስ 54% ያደርሷል። የአገሪቱ የንግድ ሚኒስቴር አሜሪካ ታሪፉን በፍጥነት እንድትሰርዝ እየጠየቀ ሲሆን ቻይና የራሷን መብትና ጥቅም ለማስጠበቅ በቁርጠኝነት የአጸፋ እርምጃዎችን ትወስዳለች ብሏል። ወደ አሜሪካ የምትልከው ምርት ላይ የ32% ታሪፍ የተጣለበት ታይዋን በበኩሏ እርምጃዋን በጣም ምክንያታዊነት የጎደለው በማለት ጠርተዋለች። የደቡብ ኮሪያ ተጠባባቂ ፕሬዚዳንት ሃን ዳክሶ እንዲሁ የዓለም ንግድ ጦርነት እውን ሆኗል ካሉ በኋላ መንግስታቸው የንግድ ቀውሱን ለማሸነፍ የተለያዩ አማራጮችን እንደሚመለከት ተናግሯል። ጃፓን ይጣለባት የ24% ታሪፍን እጅግ በጣም ያሳዝናል ካለች በኋላ የዓለም ንግድ ድርጅትና የአሜሪካ ጃፓን ስምምነቶችን የሚጥስ ነው ብለዋለች። ከዚህ ዜና በፊት ከአሜሪካ የሚገቡ ምርቶች ላይ የጣለችውን ታሪፍ ሙሉ በሙሉ ያነሳችው እስራኤል 17% ታሪፍ የጣለባት ሲሆን በዚህም እጅጉን መደናገጣቸውን የሀገሪቱ ባለስልጣናት ለመገናኛ ብዙሃን ተናግረዋል። ከአሜሪካ ወደ ሀገር ውስጥ በሚገቡ ምርቶች ላይ የተጣለውን ታሪፍ ሙሉ በሙሉ ለመሰረዝ ስንወስን ይህን እርምጃ እንደሚያስቀይር እርግጠኞች ነበርን ብለዋል። የዋይት ሀውስ ባለስልጣናት በአሜሪካ ምርቶች ላይ ከፍተኛ የሆነ ታሪፍ በሚጥሉ እንደ ቻይና ላሉ ሀገራት የተሰጠ ምላሽ መሆኑንም ገልጿል። የአውስትራሊያ ጠቅላይ ሚኒስትር አንቶኒ ኤልባኔዝ አገራቸው 10% ታሪፍ ከተጣለባቸው መካከል መሆኗን ጠቅሰው አሜሪካውያን ከፍተኛ የሆነ ያልተገባ ታሪፍ ይከፍላሉ ብሏል። መንግስታቸው የአጸፋ እርምጃዎችን እንደማይወስድ የገለጹት ጠቅላይ ሚኒስትሩ ዝቅተኛ እድገት የሚያመራ ፉክክር ውስጥ አንቀላቀልም ብለዋል። በላቲን አሜሪካ የግዙፍ ኢኮኖሚ ባለቤት የሆነችው ብራዚል በትራምፕ የተጣለውን የ10% ታሪፍ በመቃወም አዲስ ሕግ አጽድቃለች። የሀገሪቱ የውጭ ጉዳይ ሚኒስቴር የአጸፋ እርምጃ ለመውሰድ የዓለም ንግድ ድርጅትን ጨምሮ የሁለትዮሽ ንግድ ውስጥ ያሉንን አማራጮች በሙሉ እንገመግማለን ብሏል። ዶናልድ ትራምፕ እርምጃቸውን ይፋ ካደረጉ በኋላ ብዙም ሳይቆዩ የአሜሪካ የገንዘብ ሚኒስቴር ስኮት ቤሴንት አገሮች የአጸፋ ምላሽ እንዳይሰጡ ተናግረው አርፈው እንዲቀመጡ በጸጋ እንዲቀበሉም ተናግሯል ሲል ቢቢሲ በዘገባው አስታውሷል። የፓን አፍሪካ ወጣቶች አመራር ጉባኤ ዛሬ በአዲስ አበባ አድዋ ድል መታሰቢያ መካሄድ ጀምሯል። ጉባኤው በኢትዮጵያ ሲካሄድ ይህ ለመጀመሪያ ጊዜ ነው። የወጣቶችን አቅም ለበለጸገች አፍሪካ የጉባኤው መሪ ሀሳብ እንደሆነም ተመላክቷል። በጉባኤው ላይ ከአፍሪካ ሀገራት የተውጣጡ ወጣት አመራሮችና የወጣቶች ጉዳይ ሚኒስትሮች፣ ከፍተኛ የመንግስት የስራ ኃላፊዎች፣ ወጣት ምሁራን፣ ወጣት የማህበረሰብ አንቂዎችና ተጽዕኖ ፈጣሪ ግለሰቦች ተሳታፊ ሆነዋል። የተለያዩ የአፍሪካ ሀገራት የወጣት ሚኒስትሮችና ወጣት አመራሮችን በጉባኤ ለመሳተፍ አዲስ አበባ ገብተዋል። የፓን አፍሪካ ወጣቶችን አመራር ጉባኤ እስከ መጋቢት 27 ቀን 2017 ዓ.ም እንደሚቆይ የሰራተኛና ማህበራዊ ጉዳይ ሚኒስቴር መረጃ አመላክተዋል። የቱሪዝም ሚኒስቴር በቱሪዝም ፖሊሲ ረቂቅ ሰነድ ላይ ከባለድርሻ አካላት ጋር በመወያየት ላይ ነው። በመድረኩ የቱሪዝም ሚኒስትሯ ሰላማዊት ካሳን ጨምሮ ከፍተኛ የመንግስት ስራ ኃላፊዎችና ሌሎች ባለድርሻ አካላት ታድመዋል። የቱሪዝም ሚኒስትሯ ሰላማዊት ካሳ በዚህ ወቅት እንዳሉት ኢትዮጵያ በርካታ ታሪካዊ፣ ተፈጥሯዊና ሰው ሰራሽ ሀብቶች ያሏት ሀገር ናት። እንዲሁም በዘርፉ በቀዳሚ ተርታ የሚያስቀምጥ እምቅ ሀብት ያላት ሀገር መሆኗንም ገልጸዋል። ከዘርፉ የሚገኘውን ተጠቃሚነት ለማረጋገጥም ከጊዜው ጋር የሚራመድ የፖሊሲ ማዕቀፍ እንደሚያስፈልግ ጠቁሟል። ከዚህ ቀደም የነበረው ፖሊሲ ረጅም ጊዜ ማስቆጠሩና በዘርፉ ያለውን እይታ በእጅጉ መቀየሩን ተናግሯል። አሁን ላይ ዘርፉን ጊዜውን በሚዋጅ መልኩ ለመምራት የሚያስችል የፖሊሲ ዝግጅት ሲካሄድ መቆየቱን ገልጸው ባለፉት ጊዜያትም በርካታ አካላት የተሳተፉበት ውይይት በማድረግ ግብዓት ሲሰባሰብ መቆየቱን አስታውሰዋል። አዲሱ ፖሊሲ ዘርፉ የኢትዮጵያን ገጽታ በጉልህ ለመገንባት እንዲሁም ከዘርፉ የሚገኘውን ተጠቃሚነት ለማሳደግ ጉልህ አስተዋጽኦ ማበርከት የሚያስችል መሆኑን ተናግሯል። ከመድረኩ የሚገኙ ግብዓቶችን በዚህ የፖሊሲ ዝግጅት ሂደት ውስጥ እንደሚካተቱ አመላክተዋል። የለውጥ መንግስት ለመስኖ ዘርፍ ልዩ ትኩረት በመስጠት ሚኒስቴር መስሪያ ቤቱ በማቋቋም የሀገራችን የምግብ ሉዓላዊነት ለማረጋገጥ ሰፊ ስራ ሰርቷል ሲሉ የመስኖና ቆላማ አካባቢ ሚኒስትር ዶክተር አብርሃም በላይ ገለጹ። እንደ ሀገር ውጤታማ የሆነ የፕሮጀክት አፈጻጸም የለውጡ መንግስት መለያ ባህሪ ነው ሲሉም አክሏል። የመስኖና ቆላማ አካባቢ ሚኒስቴር አመራሮችና ሰራተኞች መጋቢት 24ን በፓናል ውይይት አክብሯል። በመድረኩ የተገኙት የመስኖና ቆላማ አካባቢ ሚኒስትር ዶክተር አብርሃም በላይ መጋቢት 24 ቀን 2010 ዓ.ም የተወለደው ለውጥ ትላንትን ያልረሳ የዛሬን ያከበረ ለነገ እርሾ ያስቀመጠ ነው ብሏል። ለውጡ ቀደም ብለው የነበሩ መሰረታዊ ጥያቄዎችን በተሟላ ዲሞክራሲያዊ ምህዳር የፈታ ነው ማለታቸውን ከሚኒስትሩ የተገኘው መረጃም አመላክተዋል። የኢትዮጵያ የንግድ ፖሊሲ ተገማች የንግድ ስርዓት በመፍጠር የንግዱን ማህበረሰብ ዓለም አቀፍ ተወዳዳሪነት የሚያሳድግ መሆኑን የንግድና ቀጠናዊ ትስስር ሚኒስትር
ዶክተር ካሳሁን ጎፌ ገለጹ። የንግድና ቀጠናዊ ትስስር ሚኒስትሩ የኢትዮጵያ የንግድ ፖሊሲ ረቂቅ ላይ ከባለድርሻ አካላት ጋር ውይይት እያደረጉ ነው። የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ እንደገለጹት ኢትዮጵያ የተሟላ የማክሮ ኢኮኖሚ ማሻሻያ ፖሊሲ ተግባራዊ ማድረግ ከጀመረች ወዲህ በውጭና ገቢ ንግድ ተጨባጭ ውጤቶች ተመዝግበዋል። መንግስት የተለያዩ የአሰራር ማሻሻያዎችን በማድረግ ተወዳዳሪ፣ ተገማች እንዲሁም ቀጠናዊ በንግድ የሚያስተሳሰር ሰፋፊ ስራዎችን እያከናወነ መሆኑን ገልጿል። ኢትዮጵያ የዓለም የንግድ ድርጅት አባል መሆን የሚያስችላትን በቂ ዝግጅት በማድረግ በበርካታ መለኪያዎች ተቀባይነት ማግኘት የሚያስችላት ድርድር ማድረጓንም አነስቷል። የንግድና ቀጠናዊ ትስስር ሚኒስቴር በአዋጅ ተቋቁሞ በአዲስ ከተደራጁ በኋላ የንግድን ከባቢ ምቹ የሚያደርጉ እርምጃዎች ተወስደዋልም ብሏል። በርካታ ሄዶች የተዘጋጀው የኢትዮጵያ ንግድ ፖሊሲ የንግድን ማህበረሰብ የመደራደር አቅም በማጎልበት ዓለም አቀፍ ተወዳዳሪነትን የሚያሳድግ መሆኑንም ተናግረዋል። ረቂቅ ፖሊሲው ብዝሃ ዘርፍ የውጭ ንግድን ለማሳለጥ አጋዥ እንደሆነም አነስተዋል። የማዕድን ሚኒስቴር በባህላዊ ወርቅ አመራረት ተኪ ምርት፣ በጌጣጌጥ ማዕድናት፣ በስራ ዕድል ፈጠራና በኖራ አቅርቦት ላይ በትኩረት መስራት እንዳለበት የኢንዱስትሪና ማዕድን ጉዳዮች ቋሚ ኮሚቴ አሳሰበ። በማዕድን ዘርፍ የተፈጠረው የስራ ዕድልና የጌጣጌጥ ማዕድናት የወጪ ንግድ ዝቅተኛ መሆኑን ቋሚ ኮሚቴው ገምግሟል። ቋሚ ኮሚቴው ባካሄደው ግምገማ ባለፉት 8 ወራት ለአነስተኛ የወርቅ አምራች ኢንተርፕራይዞች የተፈጠረው የስራ ዕድል ከእቅዱ 48 በመቶ ብቻ ነው የተከናወነው ብሏል። በዘርፉ ከሚጠበቀው የስራ ዕድል ፈጠራ አንጻር ዝቅተኛ ነው ብሏል። የቋሚ ኮሚቴው ምክትል ሰብሳቢ ዶክተር ፍቃዱ መንግስቱ የግብርና ምርትና ምርታማነትን ለማሳደግ የአፈር አሲዳማነትን ለማከም ተቋሚ የኖራ ማምረትና ከግብርና ሚኒስቴር ጋር በቅንጅት መስራት አለበት ሲሉ አሳስበዋል። በዘርፉ የሚታየውን ህገወጥ ብልሹ አሰራርን ለመቆጣጠር የህግ ማዕቀፍ ማውጣት፣ የገበያ ትስስር ችግሮችን ለመፍታት በትኩረት መስራትን ይጠይቃልን ብሏል። የማዕድን ዘርፉ ካለበት ውስብስብ ችግር አንጻር የተሰራው ስራ የሚበረታታና ትልቅ ውጤት እየተገኘበት ነው ብሏል። የማዕድን ሚኒስትር ዴኤታ አቶ ሚሊዮን ማቴዎስ የወርቅ ምርትና ምርታማነትን ለማሳደግ የማምረት ሂደቱን የማዘመንና በማሽን የማሳደገፍ ስራ እየተሰራ ነው። የወርቅ ምርት አመራረትን ከባህላዊ መንገድ ወደ ማሽን በመሸጋገሩ በእቅዱ የተቀመጠውን የስራ ዕድል ፈጠራ ማሳካት እንዳይቻል አድርጎታል ብሏል። አነስተኛ የወርቅ አምራች ኢንተርፕራይዞች ለኩባንያዎች ምርታቸውን እንዲያቀርቡ በማድረግ ተጠቃሚነታቸውን እንዲያድግና የስራ ዕድል ለመፍጠር በትኩረት ይሰራሉ ሲሉም ጠቁሟል። ከጌጣጌጥ ማዕድን የተገኘው የውጭ ንግድ ገቢ አነስተኛ ነው። ከወርቅ የተገኘው ገቢ ያክል ማግኘት ይቻላልም ብሏል። ማዕድን የሀገሪቱን ኢኮኖሚ የሚያሳድግ በመሆኑ መንግስት በትኩረት እየሰራበት ይገኛል። የማክሮ ኢኮኖሚ ማሻሻያዊ ማዕድን የውጭ ንግድ ገቢ እንዲያድግን አድርጎታል ብለዋል። የኢትዮጵያ አየር መንገድ ወደ ቻይናዋ ማካዋ ከተማ የመጀመሪያ የካርጎ በረራውን ዛሬ ማለዳ አድርጓል። አየር መንገዱ በመካዋ ባስጀመረው የካርጎ አገልግሎት ከስነ ስርዓት ላይ በቻይና የኢትዮጵያ አምባሳደር ተፈራ ደርበው ተገኝቷል። አየር መንገዱ በቻይና ያለውን የካርጎ መዳረሻ ወደ 10 ከፍ አድርጓል። አምባሳደር ተፈራ ደርበው የአገልግሎቱ መጀመር አየር መንገዱን የካርጎ ትስስርን ለማስፋት እና የዓለም ንግድን ለማሳለጥ ያለውን ቁርጠኝነት የሚያሳይ እንደሆነ መግለጻቸውን በቤጂንግ የኢትዮጵያ ኤምባሲ መረጃ አመላክተዋል። የብር ሸለቆ መሰረታዊ ወታደራዊ ማሰልጠኛ ትምህርት ቤት ዛሬ 41ኛ ዙር መሰረታዊ ወታደሮችን አስመርቋል። በምረቃ ስነ ስርዓቱ በክብር እንግድነት በመገኘት ሰልጣኞችን የመረቁት የምስራቅ እዝ ዋና አዛዥ ሌተናል ጀነራል መሐመድ ተሰማ የመከላከያ ኃይልን በሰው ኃይል ልማት ከዘመኑ ወታደራዊና ቴክኖሎጂያዊ ትጥቆች በመደገፍ ውጤታማ ግዳጆችን እንዲወጣ ለማስቻል ዘርፉ ብዙ ተግባራት መከናወናቸውን ገልጿል። ውትድርና ሙያ ከሌሎች ሙያ ልዩ የሚያደርገው አንዱና ዋነኛው መንገድ ክብርና ውድ ህይወቱን ሰውቶ ሀገርን ማጽናት፣ ህዝብን ማገልገል የሚጠይቅ ሙያ ነው ብሏል። ሙያውን በጥብቅ ዲሲፕሊን ለመፈጸም ደግሞ መሰልጠን፣ ሙያዊ የሚጠይቀውን እውቀት፣ ብቃት፣ ችሎታ መፍጠርና በስነ ልቦና መዘጋጀት እንደሚገባም አመላክቷል። የ41ኛ ዙር ተመራቂ መሰረታዊ ወታደሮች በውትድርና ሙያ ሀገራችሁንና ህዝባችሁን በፍጹም ታማኝነት ለማገልገል ፈቅዳችሁ ሰልጥናችሁ ወደ ተቋም የተቀላቀላችሁ የጀግና ህዝብ ልጆች ስለሆናችሁ ልትኮሩ ይገባል ብሏል። በማሰልጠኛ ቆይታችሁ ያገኛችሁትን መነሻ አቅም በመጠቀም በምትመደቡበት አሃድ ከነባሩ ሰራዊት የምታገኙትን ልምድና ተሞክሮ ጨምራችሁ በየጊዜው አቅማችሁንና ብቃታችሁን በማሳደግ የሚሰጣችሁን ህገ መንግስታዊ ተልዕኮ ሰራዊቱ የተገነባባቸውን እሴቶችና ህዝባዊ ባህሪን ተላብሳችሁ በጀግንነት በታዛዥነትና በጽኑ ዲሲፕሊን ልትወጡ ይገባል ሲሉ አዛዡ ማሳሰባቸውን ከሀገር መከላከያ ሰራዊት የተገኘው መረጃ አመላክተዋል። በሌላ ዜና የምስራቅ እዝ በአገሩ ሁሉና ሉዓላዊነትና ብሔራዊ ጥቅም ላይ የማይደራደር ነው ሲሉ ሌተናል ጀነራል መሐመድ ተሰማ ተናገሩ።
ምስራቅ እዝ በብር ሸለቆና በጅግጅጋ ማሰልጠኛዎች አመራሮችና ስታፍ ልዩ ሙያተኞችን እያሰለጠነ ይገኛል። በብር ሸለቆ፣ በጅግጅጋ፣ በባህር ዳርና በሐረር ለሚገኙ የአመራር ሰልጣኞችን የስታፍ ድጋፍ ሰጪ ሙያተኞችን እንዲሁም ለእዝ ስታፍ መኮንኖች በቪዲዮ ኮንፈረንስ ስልጠና ተሰጥቷል። ስልጠናውን የሰጡት የምስራቅ እዝ ዋና አዛዥ ሌተናል ጄኔራል መሐመድ ተሰማ ሰራዊቱ በህገ መንግስቱና በህዝቦች ሰላም መናጋት የማይደራደር በህግ ብቻ የሚመራ ዘመናዊና በሙያው የተከበረ በመሆኑ ለኢትዮጵያ አንድነትና ሉዓላዊነት ዘብ የቆመ ግዳጁን በላቀ ጀግንነት የሚፈጽም ኃይል ነው ብሏል። ኢትዮጵያ በሰራዊቱ ህብር ብሔራዊ አንድነቷን የጸና ህገ መንግስታዊ ስርዓቱን ግዛታዊ ሉዓላዊነቱና አንድነቷን እንዲሁም የህዝቦችን ድህነት ከማንኛውም የውስጥና የውጭ ጥቃት እየመከተ ያለ መሆኑንም ገልጿል። ሰራዊቱ አስተሳሰቡንና ክህሎትን በማጎልበት ጠንካራ የስነ ልቦና ዝግጅቱን በመፍጠር የተሰጡትን ተልእኮዎች በከፍተኛ ኃላፊነት ተጠያቂነትና ጥንቃቄ በተሞላበት የተቋሙን ደንቦች፣ መመሪያዎችና አሰራሮችን በማክበር አገርና ህዝብን በታማኝነት እያገለገለ ይገኛል ሲሉም ተናግረዋል። እዙ ወታደራዊ እውቀቱን ክህሎቱንና ብቃቱን እያሳደገ ያለና አሁንም የተሰጠውን ወታደራዊ ስልጠና በመጠቀም ህገ መንግስታዊ ተልእኮውን በማስተማማኝ መወጣት የሚያስችል ቁመና ላይ ይገኛል ሲሉም አስገንዝበዋል። በተያያዘ ዜና በብር ሸለቆ ስልጠና ላሉ ምክትል ጓድ መሪ እስከ ክፍለ ጦር ምክትል አዛዦች ጋር የሰራዊቱን ሞራላዊና ስነ ልቦናዊ ዝግጁነትን በተመለከተ ስልጠና ተሰጥቷል። የአመራር ዋና ተግባራት በሰላም ጊዜ ኃይል ማዘጋጀት፣ በውጊያ ጊዜ ተዋግቶ ድል ማምጣት መሆኑን ከገለጹ በኋላ ተጨባጭ ግዳጅን መሰረት ያደረገ ዝግጅት በማድረግ አካላዊ ስነ ልቦናዊና ቴክኒካዊ ብቃቱን በማጠናከር ራሱንና የሚመራውን አሃድ ለቀጣይ ተልዕኮ ማብቃትና ማዘጋጀት ይጠበቅበታል ብለዋል። በካፍ ቻምፒየንስ ሊግ የሩብ ፍጻሜ መርሃ ግብር ማማሎዲ ሰንዳውንስ ከስፕራንስ ጋር ማክሰኞ ዕለት ተጫውቷል። ማማሎዲ 1-0 አሸንፏል። ከዛም የቱኒዚያ ክለብ ደጋፊዎች እንደጀመሩት በተገለጸው ጸብ የሁለቱ ክለብ ደጋፊዎች ተጣልቷል። በዚህ መሃል የተገኘው አንድ ሰው ግን አድናቆት እየተሰጠው ይገኛል። ሰቢንሶ ማሲንጎ የተሰኘው የሳንዳውንስ ደጋፊ ራሱን ለጥቃት አጋልጦ የተቃራኒ ደጋፊን ሕይወት ታድጓል። የስፕራንሱ ደጋፊ ራሱን ለማዳን እየሸሸ መንጠልጠሊያው ላይ ተገኝቷል። ይህን ከሩቅ የተመለከተው ሰው እሱን ለማዳን ደርሶ ሲይዘው የባስ የሚጥለው ስለመሰለው በስጋት የነገረውን እና የሆነውን እንዲህ ተናግሯል። እባክህ ወንድሜ 3 ልጆች አሉኝ፣ አታድርገው አለኝ። በፍጹም አትጨነቅ፣ አታስብ፣ እኔ ቻልኩትን ልረዳህ ነው የመጣሁት። በደንብ እጄን ያዘኝ አልኩት፣ ተሳካልኝ። ከዛም አቅፎኝ ማልቀስ ጀመረ ይላል። ሰቢንሶ ይህን ሲያደርግ የሚወረወሩ ቁሳቁሶች እንዲሁም ዝናብም እንደነበር ተገልጿል። ሁኔታውን ግን ለቤተሰቦቼ ብቻ ነበር ያጋራሁት። በማግስቱ ከእንቅልፌ ስነቃ ቪዲዮና ምስሉ በየገጹ ተለቆ ተመለከቱ ሲል አመላክቷል። በትግራይ ክልል በማር ምርት ውጤታማ ስራዎች የተከናወኑ በመሆኑ በርካታ ወጣቶች በዘርፉ ልማት ተጠቃሚ መሆናቸው ተገለጸ። አርሶ አደሮቹ ከአንድ ዘመናዊ ንብ ቀፎ በአንድ ጊዜ 28 ኪሎ ግራምና ከዛ በላይ የማር ምርት በማግኘት በግብርና ሚኒስቴር የተቀመጠውን ግብ ለማሳካት የሚያስችል እንቅስቃሴ ላይ ይገኛሉ ተብሏል። በክልሉ ምስራቃዊ ዞን የክልታው ላዕሎ ወረዳ ነዋሪ አርሶ አደር አለም አብርሃ በወረዳው በ4 ሳይቶች ላይ 300 ዘመናዊ የንብ ቀፎዎች አላቸው። በዚህም ካለፈው ዳር ወር ጀምሮ በ2 ዙሮች 7000 ኪሎ ግራም ነጭ ማር ማግኘት ከ10.5 ሚሊዮን ብር በላይ ገቢ ማግኘታቸውን ገልጿል። በዘርፉ ልማት ለ30 ወጣቶች ቋሚና ጊዜያዊ ስራ ዕድል የፈጠሩ መሆኑንም አነስተው በቀጣይ ራሳቸውን እንዲችሉ እገዛ እያደረጉላቸው መሆኑንም ተናግረዋል። የተወሰኑ ወጣቶችም በእርሳቸው ድጋፍ ወደ ንብ ማነብ ስራ መግባታቸው አነስቷል። አሁን ላይ ከአንድ የንብ ቀፎ በአንድ ጊዜ እስከ 25 ኪሎ ግራም ማር እያገኙ መሆኑን ጠቅሰው በቀጣይም 28 ኪሎ ግራም ለማድረስ እየሰሩ መሆኑንም ገልጿል። ለኢንቨስትመንት በተሰጣቸው ቦታ በ45 ሚሊዮን ብር ካፒታል የማር ማጣሪያ ፋብሪካ ግንባታ የጀመሩ መሆኑን ጠቅሰው በቀጣይ ዓመት ስራ የማስጀመር እቅድ እንዳላቸውም ተናግረዋል። ፋብሪካው ስራ ሲጀምር በማር ምርት የተሰማሩ አርሶ አደሮች ምርታቸውን በተሻለ ዋጋ እንዲሸጡ የሚያስችላቸው መሆኑን አንስተው ለ30 ወጣቶችም የስራ ዕድል ይፈጥራል ብለዋል። የማይደገም እድል ፒያሳ ሊሴ ገብረ ማርያም በሚገኘው ሳይታችን ላይ የመጀመሪያውን ብሎክ 90% ሽያጭ አጠናቀን ሁለተኛውን ብሎክ ለሽያጭ አውጥተናል። በ10% ቅድመ ክፍያ ያለምንም አይነት ተጨማሪ ወለድ ሙሉ በሙሉ በኢትዮጵያ ብር ከባለ 1 መኝታ 64 ካሬ ጀምሮ እስከ ባለ 3 መኝታ 141 ካሬ አማራጮችን ይዘንልዎት መጥተናል። ሱቆች አልቆባችሁ ለነበረ ደንበኞቻችን አድዋ 00 ፊት ለፊት ባለው 4000 ካሬ ሜትር ላይ ባረፈው ጎልደን ሞላችን 20 ካሬ ሱቆችን ከግራውንድ እስከ 5ኛ ፎቅ ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። እንዲሁም
በአጭር ጊዜ ወደ ቤታችሁ መግባት ለምትፈልጉ ደንበኞቻችን ሀያት አደባባይ ገንብተን 90% ባደረስነው ሳይታችን ላይ እየኖሩበት የሚከፍሉበትን አማራጭ ይዘን መተናል። ለበለጠ መረጃ 0966 02 9902 ይደውሉ። የውጭ ዜና ናይጄሪያው ፓስተር በአስገድዶ መድፈር ወንጀል 8 ዓመታትን በደቡብ አፍሪካ እስር ቤት ካሳለፈ በኋላ ከቀረቡበት ክሶች ሁሉ ነፃ መሆኑ ተገለጸ። 32 ክሶች ቀርቦበት የነበረው ፓስተር ቲሞቲ አውቶሙሶ ከተወነጀለባቸው ድርጊቶች ነፃ መሆኑን ለዓመታት ሲከራከር ቆይቷል። በደቡብ አፍሪካ በአስገድዶ መድፈር ወንጀል ተከሶ የችሎቱ ሂደት በቀጥታ የተላለፈ የመጀመሪያው ግለሰብ ሲሆን በርካታ ሰዎች ጉዳዩን በቅርበት ሲከታተሉት ነበር። እንደ አውሮፓውያኑ የዘመን ቀመር በ2018 አንዲት ሴት ፍርድ ቤት ቀርባ ፓስተር አውቶሙሶ በፖርት ኤልዛቤት ከተማ በሚመራው ቤተ ክርስቲያን በ14 ዓመቷ መደፈሯን ተናግራለች። ረቡዕ ዕለት ፍርድ ቤቱ ብይኑን ሲሰጥ ችሎቱን የሚመሩት ዳኛም ፓስተር ቲሞቲ አውቶሙሶ ጥፋተኛ አይደሉም ሲሉ ውሳኔውን ያነበቡ ሲሆን አቃቢ ሕግ ጉዳዩን በተሳሳተ መንገድ መያዙን ገልጿል። የደቡብ አፍሪካ ብሔራዊ አቃቢ ሕግ ባለስልጣናት በተከሳሹ ጉዳይ ላይ ተመሳሳይ ድምዳሜ ላይ መደረሱ የተገለጸ ሲሆን በጉዳዩ ላይ የቀድሞ አቃቢያን ሕጎች አግባብ ያልሆነ ድርጊት ፈጽመዋል፣ ከሳሾቹ በመንግስት በኩል በቂ ምርመራ አልተደረገባቸውም ብሏል። በቀጣይም ያሉትን የሕግ አማራጮች እንደሚያጤን ያስታወቀው ብሔራዊ የአቃቢ ሕግ ባለስልጣን ፓስተሩ በተከሰሱባቸው ጉዳዮች ላይ ብዛት ያላቸው አቤቱታዎችን ማቅረብ የፍርድ ሂደቱን ለ8 ዓመታት እንዲጓተት ምክንያት የሆነ አንድ ጉዳይ መሆኑን አስረድቷል። ፓስተር አውቶሙሶ ስለተሰጣቸው ፍርድ እግዚአብሔርን እንደሚያመሰግኑ ለመገናኛ ብዙሃን ተናግሯል። ከፓስተሩ ጋር አብረውት የተከሰሱትን ሉሳንዳ ሶላኒና ዚክስዋ ስቲዮሞ ከቀረበባቸው ክስ ሁሉ ነፃ መሆናቸው ተገልጿል። አውቶሙሶ እንደ አውሮፓውያን የዘመን ቀመር በ2017 በቁጥጥር ስር የዋለው ደቡብ አፍሪካን ለቆ ሊወጣ ሲል ነው። የፓስተር አውቶሙሶ የፍርድ ሂደት ጾታዊ ጥቃት በተንሰራፋባት ደቡብ አፍሪካ በቀጥታ ስርጭት የተላለፈ የመጀመሪያው ያስገድዶ መድፈር ክስ ነው። ችሎቶቹ ከፍተኛ ትኩረት የሳቡ ሲሆን በመገናኛ ብዙሃን በቀጥታ ማስተላለፍና የቴሌቪዥን ካሜራዎችን በፍርድ ቤቶች ውስጥ ማኖር የተጎጂዎችን መብት ለመጠበቅና ገለልተኝነት እንዲሁም ፍትህ ለማግኘት ምን ያህል ይጠቅማል የሚሉ ጥያቄዎችንም አስነስቷል። የረቡዕውን ውሳኔ ተከትሎ ፓስተር አውቶሙሶ ወደ ናይጄሪያ እንደሚባረሩ ደቡብ አፍሪካው መገናኛ ብዙሃን ኒውስ 24 ዘግበዋል። ፕሮግራም ተመልካቾቻችን ከመሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ስለተከታተላችሁን እናመሰግናለን። ቀሪ ዝግጅቶች ይቀጥላሉ። በእኔ በኩል ጨርሻለሁ። ከማስታወቂያ በኋላ ከአቶ ዛዲግ አብርሃ ጋር የተደረገ ቆይታ ወደ እናንተ ይቀርባል። እንድትከታተሉ እንጋብዛለን። በያላችሁበት ሰላም ሁኑ። የማይደገም እድል ፒያሳ ሊሴ ገብረ ማርያም በሚገኘው ሳይታችን ላይ የመጀመሪያውን ብሎክ 90% ሽያጭ አጠናቀን ሁለተኛውን ብሎክ ለሽያጭ አውጥተናል። በ10% ቅድመ ክፍያ ያለምንም አይነት ተጨማሪ ወለድ ሙሉ በሙሉ በኢትዮጵያ ብር ከባለ 1 መኝታ 64 ካሬ ጀምሮ እስከ ባለ 3 መኝታ 141 ካሬ አማራጮችን ይዘንልዎት መጥተናል። ሱቆች አልቆባችሁ ለነበረ ደንበኞቻችን አድዋ 00 ፊት ለፊት ባለው 4000 ካሬ ሜትር ላይ ባረፈው ጎልደን ሞላችን 20 ካሬ ሱቆችን ከግራውንድ እስከ 5ኛ ፎቅ ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። እንዲሁም በአጭር ጊዜ ወደ ቤታችሁ መግባት ለምትፈልጉ ደንበኞቻችን ሀያት አደባባይ ገንብተን 90% ባደረስነው ሳይታችን ላይ እየኖሩበት የሚከፍሉበትን አማራጭ ይዘን መጥተናል። ለበለጠ መረጃ 0966 02 9902 ይደውሉ። ሰው ልጅ የእሳት ወይ ደግሞ ድንጋይ ጠርቦ መጠቀም ከጀመረበት ጊዜ ጀምሮ አጠቃላይ የሰው ልጅ የሚባለው ፍጡር የተለያዩ ምዕራፎችን አልፏል። እንደ 16 17 የሚሆኑ ዲፋይኒንግ ሞመንትስ የሚባሉ የሰው ልጅ አሁን የደረሰበትን ደረጃ እንዲደርስ ያደረጉ መታጠፊያ ታሪክ የታጠፈባቸው ታሪክ ወደሆነ ከፍታ ያደረሰባቸው ነጥቦች ነበሩ እና አሁን ይሄ ቴክኖሎጂ አቅም እየጨመረ መጥቶ አሁን ዛሬ የምንደርስበት ደረጃ ላይ እንገኛለን። አሁን የምንገኝበት ጊዜ ቢያንስ 3 ባህሪ ያለው አንደኛ ድህረ እውነት ጊዜ ነው። የሰው ልጅ ተጋላጭ የሚሆንባቸው ስነልቦናዊ ሁኔታዎች ስላሉ ቢሄቪራል ሳይንቲስቶች እንደሚሉት የኮሙኒኬሽን ባለሙያዎች የሚሉት ቨልነራቢሊቲስ አሉ፣ የሳይኮሎጂካል ቨልነራቢሊቲስ አሉ። እነዛን ተጋላጭነቶች ኤክስፕሎይት ማድረግ የሚችል በተለየ ሁኔታ
ቴክኖሎጂ መጥቷል አልጎሪዝም ምናምን ነው ማለት ነው በዛ ምክንያት በሁለቱ ሲደመር ፖስት ትሩዝ የሚባለው ድህረ እውነት ተፈጥሯል ከዛ ደግሞ የውሸት መረጃ የሚባለው ነገር እንደዚሁ ለምሳሌ አንድ ጥናት እንደሚያሳየው MIT ያደረገው ጥናት በጣም ስመጥር ትምህርት ቤት ነው ውሸት ከእውነት ይልቅ በ6 ጊዜ ይፈጥናል any ፌክ ኒውስ ከእውነት ይልቅ 6 ጊዜ 6 ታይምስ እንትን ይላል እና አንድ ማርክ ትዊን የሚባል ሰውዬ ውሸት ግማሽ ዓለምን ሲያካልል እውነት ደግሞ ገና ጫማውን ያደረገ ነው ይላል እና ላይክ ፍጥነቱን ነው የሚያሳየው ሶስተኛው ደግሞ መረጃ ከዚህ በፊት መንግስታት ቁጥጥር ነበራቸው በፈቃድ በመናማካኝነት ራሳቸውን መረጃ ያመርቱ ነበር ግን ቴክኖሎጂ እና ኦነርሺፕ የመረጃ ላይሰንሲንግ ሪጅም እና የመረጃ ፕሮዳክሽን ኮስት አትሊስት መረጃ ሬጉሌት ለማድረግ የሚያስችል ነባራዊ ሁኔታ ይፈጠር ነበር አሁን ብዙ መንግስታት ብዙ ስርዓቶች ለአዲሱ ሁኔታ ዝግጁ አይደሉም ህዝቡ ዝግጁ አይደለም ለምሳሌ ገበያ ይተዋል ውሸት መረጃ ብታቀርብ ሚዲያው ይጎዳል ገበያው ሪጀክት ስለሚያደርገው ገበያው ያስተካክላል ይባል ነበር አሁን ገበያው እንደዛ አይደለም ስለዚህ እነዚህ ሶስቱ ነገሮች አጋጥመዋል ውሸት ማኒፑሌሽን ከፍተኛ ደረጃ ሲደርስ ትልልቅ ስልጣኔዎችን ያፈርሳል ትልልቅ ስልጣኔዎችን ገንድሶ ይጥላል ሮማን ኢምፓየርም ጀርመንም ከሁለተኛው ዓለም ጦርነት በፊትም ከዛ የጦርነቱ ጊዜም የነበረችው ጀርመን ሶቪየት ህብረትም ስትፈራርስ ለአንዱ ቀድሞ የተጠቃው እውነት ነው ከሁሉ በፊት የቀድሞ ሰለባ የሆነው የጥቃት ሰለባ የሆነው እውነት ነው እና የሰው ልጅ ለምሳሌ ላለፈው 500 ዓመት አንዱ ትልቁ ጥያቄው መተማመን እርስ በርስ ተመመን ነበር ትረስት ኢሹ ነው በግለሰቦችና በግለሰብ በቤተሰብ ውስጥ በብሔር ውስጥ በአገር ውስጥ በመንግስትና በህብረተሰብ ውስጥ የተመመን ትረስት ኢሹ ሁሉ ይሄ ሁሉ የሚያደርገን እንትን ነው በቴክኖሎጂ በመናምን ልንመልስበት የሞከርነው ነገር ነው እንደ ሰው ልጅ አሁን ግን እየተፈጠረ ያለው ቴክኖሎጂ የበለጠ ያ በቴክኖሎጂ አማካኝነት እንፈታዋለን ያለውን የትምምን እጦት ችግር በጣም የሚያባበስ ስር የሰደደ እንዲያደርግ የሚያስችል ሁኔታ እየተፈጠረ ያለው አጠቃላይ የሚፈጠረው ቴክኖሎጂ የሰው ልጅን ነባራዊ ሁኔታ ተጨባጭ ችግሮች የሚፈታ ሳይሆን የሚያባበስ እየሆነ እየመጣ ነው ሶሻል ሚዲያ ዝም ብሎ በሁለት ጎኑ የተሰላ ቢላ ነው በአንድ በኩል ጥቅም አለው ለምሳሌ ዕውቀት ላለፈው 200-300 ዓመት ከኢንዱስትሪያል ሪቮሉሽን በኋላ ከ1820 በኋላ በ100 ዓመት ነበር እጥፍ የሚያድገው የሰው ልጅ ዕውቀት ማለት አሁን በየ12 ሰዓቱ ዕውቀት ያድጋል በእጥፍ ማለት ነው ይሄ በጣም የሰው ልጅን ዕውቀት የማምረት የመሸከም ዲስትሪቢዩት የማድረግ አቅም በከፍተኛ ደረጃ አሳድጎታል ትልቅ ነገር ነው ኢኮኖሚ ብዙ ሰዎች እድል እንዲያገኙ አድርጓል የኦንላይን ማስታወቂያ ብዙ አለ በዛ ልክ ደግሞ ግን እውነት የሌለው ማህበረሰብ እውነት የሌለው አገር እውነት የሌለበት የተጠቃበት ዓለም ምንድነው ትርጉሙ የሰው ልጅ እውነት ከሚባለው ነገር ውጭ ሲሆን ከዛ በስተቀር ሲሆን ምንድነው የሚቀረው ነገር ምን እናያገረው አብረን የምንኖረው ትዳር ምን መሰረተው ልጆች ምን ወልደው አገር ብለን እንትን ምንለው እውነት የሚባል ነገር ሳለ ነው እውነቱ ደግሞ እንትን የለው ለከት የለው በሁሉም ነገር ላይ ዲስትሮይ ሊሆን ነው ይሄ ዘመን የሰው ልጅ ዕጣ ፈንታ የሚወሰንበት ዘመን ነው የሰው ልጅ የታሪክ ጥፋት ላይ ነው ያለው ወይ ተባብሮ ከሶሻል ሚዲያ ከማህበራዊ ሚዲያ የሚገኘውን ጥቅም ከአርቲፊሻል ኢንተለጀንስ የሚገኘውን ጥቅም ያሰፋዋል ችግሩን ደግሞ ይቀርፋል ወይ ደግሞ ሁላችንም ዝም ብለን አለያም የችግሩ አካል ሆነ እንደ ሰው ልጅ እንደ ሀገር ህልውናችን አደጋ ውስጥ ይገባል ደግሞ የኛ ማህበረሰብ ደግሞ ይሄ ዓለማዊ ሁኔታው እንዳለ ሆኖ ገና ታዳጊ ሀገር ነን በዛ ላይ ብዝሃነት አለብን የዲሞክራሲ ስርዓት ገና እየተለማመድን ያለ ነው የትምህርት ደረጃችን ገና ነው ብዙ አላደገም በዚህ ምክንያት አሁን ያለውን ሌላ ዓለም እየገጠመ ያለውን ችግር የበለጠ የሚያወሳስብ ችግር እየገጠመ ነው በዛ ላይ
ዋልታ ረገጥ ፖለቲካ አለ። ለረጅም ጊዜ የተከማቸ መጠራጠር አለ፣ እርስ በርስ መጠራጠር አለ፣ በብሔር በኢሊት ደረጃ ያለ በደንባራ በቅሎቃጭ ተጨምሮ ነው የሆነው። በቀደመም ችግር አለብን፣ ወሰብሰብ ያለ ችግር ሶሻል ሚዲያ ሲጨመርበት በየቤቱ ሰው ቁጭ ብሎ የሚያማውን ነገር የሚጠላለውን ነገር ወደ አደባባይ መጥቶ ሰው የሚጨራረስበት ሶሻል ሚዲያ አሁን የጂኦፖለቲክስ መሳሪያ ነው። አገራት ፊት ለፊት አይዋጉም። ከመዋጋት ይልቅ በሶሻል ሚዲያ ይዋጋሉ፣ እርስ በርስ ይፈራርሳል። አገራት በሶሻል ሚዲያ እየፈራረሱ ነው ያሉት። እኛ ወዳጅ እንዳለን ሁሉ ጠላቶች አሉን። በዛ ላይ ደግሞ ታሪካዊ ጠላቶች አሉን። አሁን እርስ በርስ የምንጣላውን ነገር እንደው እሱ እንኳን ማኔጅ ብናደርገው ትላንት አድዋ ላይ ቅድመ አያቶቻችን ሞተው ነፃ አድርገው ያስረከቡን ሀገር ታሪካዊ ጠላቶቻችን በዚህ በሶሻል ሚዲያ ቨልነራቢሊቲ አማካኝነት ገብተው ሌላ በጣም ሊቀለብስ የማይችል አደጋ ሊያደርሱብን ይችላሉ። አሁን አናየውም እንጂ መሳሪያ ሲተኮስ ሚሳኤል ሲተኮስ አናየውም እንጂ የሰው ልጅ አጠቃላይ ጦርነት ላይ ነው ያለው። ስቴት ኦፍ ዎር ነው ያለው። የኢንፎርሜሽን ጦርነት ላይ ነው ያለው። ይሄ የብዙ ሰዎችን ስለንቦና የረበሸ ከፋም ሲል ራስ ከማጥፋት ድረስ የሚደርስ ነው። እንደገና ደግሞ የመረጃ ዊፐናይዝ የተደረገበት መሳሪያ እንደሚተኮስ መሳሪያ ሰዎች በመረጃ እንትን ይላሉ። ስርዓት መቀየር የሚፈልጉ ሰዎች ይህን ሶሻል ሚዲያ ማህበራዊ ሚዲያ የሚባለው ነገር ተጠቅሞ በዜጎች ላይ ጉልህ ጉዳት የሚያደርሱበት ትምምን ይሄ ትራስት የሚባለው ዴሞክራሲ የሚባለው ነገር በከፍተኛ ደረጃ አንደርማይን የተደረገበትና አጠቃላይ ማህበራዊ መስቀልቅል የስልጣኔ አደጋ እና የሰው ልጅ ህልውና ጥያቄ ምልክት ውስጥ የገባበት በጣም የተለየ ምዕራፍ ውስጥ እንገኛለን። ያ ማለት ግን ሶሻል ሚዲያ በጥቅም የለውም እያልኩ አይደለም፣ የራሱ ጥቅም አለው። የሰው ልጅ ግን እስካሁን በመጣበት ሶሻል ሚዲያ ከመጣበት ጊዜ ጀምሮ ጥቅሙን እያባዛ ጉዳቱን እየቀነሰ አልመጣም። ጉዳቱ እየጨመረ ነው ከጥቅሙ ይልቅ ሶሻል ሚዲያ። አይ ቲንክ ቆም ብሎ ማየት መነጋገር ይገባል። አሁን እርስ በርስ ነው የምንጣላው። ነገ ጠዋት ግን ታሪካዊ ጠላቶቻችን ይህን ፕላትፎርም ተጠቅመው መጥተው የምንወዳትን ሀገር ከስንት ቅድመ አያቶቻችን ጀምሮ አብረን የሞትንላትን አሁንም ደግሞ በውድ ዋጋ እየጠበቅናትን ያለን ሀገር የሚያሳጣት እድል ሁሉ አለው ነቅተን ካልጠበቅን ማለት ነው። በሜንስትሪም ሚዲያ ነው መነሻው፣ ግን ማህበራዊ ሚዲያ ነው። አሁን አጀንዳ ሴት ያደረገው ማህበራዊ ሚዲያ ነው። አሁን በሜንስትሪም ማህበራዊ ሚዲያ የምትለውም እየጠፋ ነው ልዩነቱ። ቢቢሲ፣ ሲኤንኤን በኬብል ኒውስ ሆነ በቴሌቪዥን እንደሚታዩት ሁሉ ኮንቨርጀንስ ስላለ ቴክኖሎጂ ሚዲያ እንትን መረጃና ማስተላለፊያው ቱቦ አንድ ላይ ሆኖ ኮንቨርጅ ስላደረገ የሚኒስትሪም እና የአዲሱ ሚዲያ ዲቫይድ እየጠፋ ነው። ዞሮ ዞሮ ግን እንደዚህ የታወቁ የቴሌቪዥን ጣቢያዎች ምናምን ላይሰንስ ወስደው የሚሰሩ ስለሆነ ለሬፑቴሽናቸው በጣም ስለሚጨነቁ ኃላፊነት ይሰማቸዋል ተብሎ ግምት ውስጥ ይገባል። ስቲል ግን አሁንም የዚህ አጀንዳ መጀመሪያም የተራገበ የነበረው የዛሬ 5 ዓመት 4 ዓመት አካባቢ አይ ቲንክ መነሻው ማህበራዊ ሚዲያ ይመስለኛል። ይሄ ብዙ ነገር ምልክት አድርጌ ነው የምወስደው። አሁን ለምሳሌ እኮ ጉዳዩ ወጣ አይደል? ከዛ ያስተላለፈው ሚዲያ ይቅርታ ጠየቀ። የተናገረችው ልጅ ይቅርታ ጠየቀች። እዛ ላይ ማቆም ነበረበት ማለት ሚዲያው ተሳስቻለሁ ካለ የዚህ መረጃ የነበረችው እንስትም ልክ አይደለም ይቅርታ ካለች ማብቃት ነበረበት። አላቆመም። ቢኮዝ የሆነ ኢንትረስት ያላቸው ሰዎች ነው ከኋላ ሆኖ የሚነዱት ማለት ነው። ዜናው እንደሰማህ መቆጣት ምናምን ኖርማል ሊሆን ይችላል። ለምን እኔ ምህት አለኝ እኔ እናት አለኝ ብሎ መቆጣት ትክክል ነው። እሺ ግን ተነገረ አይደል? ልጅቷም ወጣ ልክ አይደለም አለቻል። ለምን እንዳደረገች ተናገረች። ሚዲያውም ወጥቶ ይቅርታ ጠየቀ። ከዛ ደግሞ የተለያየ ድምጽ ማስረጃዎች ወጡ አይደል? ኬሩ ለሴቷ መደፈር ከሆነ ለሴቶች መደፈር ከሆነ መጥፋት ከሆነ እዛ ላይ ይቆማል። ክርክሩ እዛ አሁንም ግን ኮንቲኒየስሊ የአመፅ ጥሪ ምናምን ነው የሚደረገው። ኢንቴንሽኑ ራሱ ምንድነው መጀመሪያ የሚለውን ለምን ብዙ ሰዎች እርግጠኛ ነኝ ይሄን ነገር በተወሰነ መልኩ ሲምፓቴቲካሊ ያዩ ሰዎች ተወናብደው ካልሆነ መረጃው ያው አምፕሊፋይ ስለሚደረግ በሶሻል ሚዲያ ቅድም ያልነው ሚኒስትሪ ሚዲያ ሴት ቢያደርገውም ተመልሶ እሱም ወደ ሶሻል ሚዲያ ሄዶ ነው የሚሰራጨው። የራሱ ኔቸር አለው።
ግን በመሰረቱ ኢትዮጵያ ውስጥ ቅድም ያልኩትን ዓለማዊ ሁኔታ የሚያባብስ ደግሞ ሪያሊቲ ያለ በእሳት ላይ ነዳጅ እንደማርከፍከፍ ነው ማለት በጣም ካልተጠነቀቅን የዚህን ሀገር ነባራዊ ሁኔታና ማህበራዊ ሚዲያ በመላ ሰው ልጅ በዓለም ላይ ያመጣውን ኔጌቲቭ ተረድተን እንደ ማህበረሰብ እንደዚህ ትውልድ አባላት የተለየ ዝግጅት አድርገን ማህበራዊ ሚዲያ የሚያመጣውን ኔጌቲቭ ለመቀነስና ጥቅሙን ለማውራት ካልሰራን ባለን የተለየ ሁኔታ ነባራዊ ሁኔታ የተለየ ነባራዊ ሁኔታና በአጠቃላይ በመላ ሰው ልጅ በዚህ ሚዲያ በዚህ ፈኖሜና አማካኝነት እየደረሰ ያለው ጉዳት ተጨምሮ የማንቋቋመው ጉዳት በጣም መሰረታዊ ነገር ሊያመጣብን የሚችል ቀውስ ነው። አሁን ይሄ የሚያሳየን በጣም አደገኛ ነገር ነው። እርስ በርስ ሊያበላላ የሚችል ነገር ነው እና በአንድ ትንሽ ስህተት የማንመልሰው ኢቭን የሚያደርጉ ሰዎች ሊያጸጽት የሚችል የማይምል ስልጣንም ምንም እኮ አገር ስትኖር ነው የምትፈልገው ሁሉ ነገር ከተቃጠለ ህዝብ ከተጨራረሰ በኋላ ስልጣን የሚባል ነገር አይኖርም እና ይሄ ሀገር ብዙ ሴንሲቲቪቲስ አሉት ማለት በዚህ ለፖለቲካ እንፎካከራለን ምናምን ብሎ የሚያስቡ ሰዎች መጀመሪያ ስልጣን የሚያዘው ሀገር ስትቆይ ስለሆነ እንደው ሚኒማም የኢትዮጵያን ነባራዊ ሁኔታና ዓለም ያለችበት ሁኔታ አውቀው ከዛ በመለስ የትንም ያክል ሰልፊሽ ቢኮን የትንም ያክል ስልጣን ቢፈልግ የማታ ማታ ግን ተውት መሪ መሆን ምናምን በጎጀራና በእንትን የሚያጨራርሰን ማባሪያ የሌለው እልቂት ውስጥ የሚያስገባን ማኔጅ የማይደረግ ሲቹዌሽን ሊከተን የሚችል መሆን ምልክቱ ይታያል። አንድ ምሁር በዚህ ዘመን ውሸት መረጃ እንደዚህ እየተሰራጨ እውነት የሚደፈቀው እውነት ያላቸው ሰዎች ዝም ስላሉ ነው ይላል። የዳር ተመልካች ስለሆኑ ነው ይላል። እና እውነት ያለን ምን ሰዎች ሁሉ እውነታችን ወደ አደባባይ ወጥተን ወደ ማህበራዊ ሚዲያ ወጥተን ምናጋራበት ዝም ባል ዛሬ ለኔ አይደለም ኔጋ አይደለም ብለን ዝም ስንል ከነገ ወዲያ ይመጣል እልፍ ሲል እያንዳንዷ በእውነት ላይ የምትተኮስ ጥይት እውነትን ነው አደጋ ውስጥ ያስገባች ያለችው። የሰው ልጅ ህይወት አገር የሚባለው ስልጣን የሚባለው ደግሞ ያለ እውነት ዋጋ የለውም። እውነት በሌለበት ሁኔታ ሲቪላይዜሽን የሰው ልጅ እንስሳ ነው የሚሆነው። የሰው ልጅም ስልጣን የሚባለው ነገር አገርም አይሆንም። አገር የሚባለው እኮ እውነት ነው። እኔ እዚህ ቁጭ ብዬ ኢትዮጵያዊ ነኝ ይላሉ። ሀመር ያለ የሆነ ደቡብ ኦሞ ያለ ምንም ተገናኝተን ማናቅ ሰው ኢትዮጵያዊ ነኝ ይላል። ይሁን አንድ እውነት ተጋርተናል። ኢትዮጵያዊነት የሚባለው እውነት ማለት ይሄ ነው አታክ እየተደረገ ያለው እና ኢትዮጵያዊነት የሚባለው ትሩዝ ቅድመ አያቶቻችን ምናምን ኢትዮጵያ ተጠቃሽ ሲባል በዛ ኮኔክሽን ምንም የሌለበት ሁኔታ ተጠራርተው አድዋ ላይ የተገናኙት እውነትን ለመጠበቅ ነው፣ ከጥቃት ለመጠበቅ ነው። እውነት የሚባለው ኢትዮጵያዊነት የሚባለው እውነት በጣሊያን ቀኝ ገዢ ሊጠቃ ስለነበረ እሱን ሴቭ ለማድረግ ነው ያን ያደረጉት። ሁሉም ያለውን አዋጡ የሚሮጥበት ዘመን ውስጥ እኛ እርስ በርስ እየተጣላለፍን አገር የሚያፈርስ ትንሽ የሚሱ ግን አደገኛ ነገሮች እየዘራን እስከ መቼ እንቀጥላለን? ይሄ ነገርስ አይንዋናህን ያስይዝሃል። አይንዋናህን የሚባል አንተ ሁሉ ነገር የሚያከስር የምትፈልገውን የማያስገኝ በጣም ኢራሽናል የሆነ ፖለቲክስ እና ናሬሽን ለማን ነው የሚጠቅመው ብሎ ማሰብና መንቃት ቶሎ ብሎ ይሄን ነገር ሳይቃጠል በቅጠል እንደሚባለው መንግስትም ሌላውም አብሮ ተባብሮ ምሁራንም ትምህርት ቤቶችም የሚዲያ ተቋማትም በተለይ ደግሞ ጋዜጠኞች ይሄን ባጭር ታጥቀው ተነስተው ይሄ ነገር ዝም ብሎ ቀልድ አይደለም፣ በጣም አደገኛ ነው፣ ችግር መፍጠር ይችላል። ሰው ጠንቀቅ ብለን ጉዳቱን መቀነስ ይገባል። ሁላችንም ደንግጠን ጋዜጠኞችም ሚዲያ ተቋማትም አክቲቪስት ሁሉም ሰው ቢያንስ የምንፎካከረው ለፖለቲካ ስልጣን የምንገፋፋው ኢትዮጵያ የምትባለውን እውነት ጠብቀን ነው። ይሄ እውነት ነው እየተጠቃ ያለው። ለሴቶቻችን መጨነቅ ሌላ ነው። ሴቶቻችን ሲደፈሩ መቆጣት ይገባል፣ ያባት ነው። እንዲያውም ከዚህ በላይ ብዙ ለሴቶች መደፈር ቶለራንት የሆነ ባህል ነው ያለ፣ መቀየር አለበት። ሰው መልካም ነው። መንግስቱም ለሱ ነው የሚሰራው። ያ ሁኔታ እንዲፈጠር ነው እስካሁን የሰራው። ግን በዚህ አማካኝነት በዚህ አጀንዳ አማካኝነት ህዝብና ህዝብን አጫርሰህ ሴትና በሴቶች መደፈር ላይ ቀልደህ ስልጣን ለመያዝ መሞከር በጣም መጥፎ ነው። ነገ ጧት ሲደፈሩ የሚደርስ ሰው ይጠፋል። ይሄ ነገር ትራይቫላይዝ የምታደርገው እንደ ውሸት የምትቆጥረው ለፖለቲካ አንተ ጥቅም የምታውለው ነገር አለ። በጣም መጥፎ ነገር ነው።
ሴቶች የተከበሩ የህብረተሰባችን ክፍል አካላት ሴቶች ጭምር የተሳተፉበት የሴትን ልጅ ክብርና መልካም ስምና ክብር የሚያሳንስ ነገ ጠዋት ሴቶች እውነተኛ ጉዳት ሲደርስባቸው ህብረተሰቡ እንዳይደርስ የሚያደርግ መጥፎ የሆነ ድርጊት ነው ማለት ነው። ማትነካው አለ ለፖለቲካ ፉክክር ምናምን ማታውለው የሆነ ቀይ መስመር ሊኖረው ይገባል። እሱን ነው የተሻገር ነው። ህብረተሰቡ ቅድም መረጃ ሲያገኝ በከፍተኛ ደረጃ መጠንቀቅ አለበት። ለምሳሌ ኦፍ ኮርስ ስትራክቸራል ነው መዋቅራዊ ነው ችግሩ። እንደዚህ አይነት የመረጃ ስርጭት ኮንሲኩዌንሻል የሆነ ጉዳት ሊያደርስ ይችላል። በተቻለ መጠን ባላንስ ማድረግ ማህበራዊ ሚዲያ የሰማሁን በዋናዎቹ ሚዲያዎች ማረጋገጥ መጠየቅ ክሪቲካሊ ማየትን እውነት ነው ወይ ይሄ ብሎ የሚቀርበውን መረጃ በራሱ ዝም ብሎ እንዳለ ከመቀበል ይልቅ የስነ ልቦና ሁኔታ ነው እንድንቀበለው የሚያደርገን በጣም በርካታ የስነ ልቦና ቨልነራቢሊቲስ አሉ፣ ሜንታል ኤረርስ አሉ፣ ሜንታል ሾርትከቶች አሉ። እነዛን በመቋቋም ማህበራዊ ሚዲያ ይጠቀምበት ያለው የሰው ልጅ አሜሪካም ኢትዮጵያ ውስጥ ያለ የሰው ልጅ ዊክነስ ነው፣ ሳይኮሎጂካል ቨልነራቢሊቲ ነው። ደግሞ በእኛ ሁኔታ ደግሞ ይሄ እንዲባባስ የሚያደርገው ፖለቲካ፣ ኢኮኖሚያ፣ ማህበራዊ ሁኔታ አለ። ይህን ተረድተን በተለይ ምሁራን መጻፍ የሚችሉ መናገር የሚችሉ ሰዎች አያገባኝም ብለው ዝም ቢሉ ነገ ጠዋት በእነሱም ነው ብዙ ሰው ነው በየቦታው የሚጠቃው። ይህን የጋራ ነገር አድርገነው እና የማይቀለበስ አደጋ ከማድረሱም በፊት ሳይቃጠል በቅጠል እንደሚባለው ሁላችንም የምንችለውን ያክል ጠርጠር ድንጋይ ወርውረን እውነት በመሰረቱ ፕሮቴክትድ የሚሆንበት እውነት የጋራ እውነት የሚጠበቅበት ፉክክር ምናምን ፖለቲካ ስልጣን ለመያዝ የሚደረግ ጥረት ሁሉ ከዚህ በመለስ ከዚህ ባሻገር ኢትዮጵያ የሚባለው እውነትን አጥፍቶ ከዛ ስልጣን የሚባል ነገር ኢትዮጵያ የምትባል አገር ስለማትኖር ማለት እና ደንግጠን ሁላችንም በግል መረጃ ስንጠቀም ተጠንቀቀን ክሪቲካሊ አይተን ደግሞ ግን ህብረተሰቡ ወደዛ ደረጃ እንዲደርስ መንግስትም ሚዲያዎችም ጋዜጠኞችም የጋዜጠኛና ኮሙኒኬሽን ትምህርት ቤቶችም የሚዲያ ተቆጣጣሪ ባለስልጣኑ እንዲሁም የሚዲያ ሰልፍ ሬጉሌሽን የሚዲያ ባለሙያዎች ማህበር እና ጋዜጠኞች ባለሙያዎች ማህበራትም እንዲሁም ተባብረው ለዛሬ ለነገ ሳይል አይ ቲንክ ከዚህ ኤክስፒሪየንስ እያንዳንዱ ልምድ መሆን አለበት። የሰው ልጅ ከልምዱ ከችግሩ እየተማረ ነው ነገን የተሻለ እያደረገ የመጣው። ይሄ ነገር ያልፋል። ምንም ህዝባችን ዞሮ ዞሮ ታጋሽ ህዝብ ነው። የተባለውን ነገር ሁሉ አይሰማም አይቀሰቀስም ብሎ እንደ እንትን የሚቀሰቀስ ህዝብ አይደለም። ዊዝደም ያለው ህዝብ ነው። በብዙ ነገር በብዙ መከራ ያለፈ ህዝብ ነው። በዛ ምክንያት የተጠራቀመ ዊዝደም አለው። አንሽንት ሲቪላይዜሽን የነበረን ህዝቦች ነን። ዝም ብሎ ማንም የሚነዳው ህዝብ አይደለም። ለዛ ነው እንጂ ከፍተኛ ችግር ይደርስ ነበር። ግን ያ ማለት ይሄ ነገር በቀጠለ ቁጥር በተደጋገመ ቁጥር ምንም አይደረግም ማለት አይደለም። የምንፈራው ችግር ሊመጣ ይችላል። በእኔ እምነት ዋናው ለዚህ ሁሉ ምንጭ የሀገራችን ፖለቲካ ችግር የፖለቲካ ባህል ችግር ነው። ይሄ መጠላላቱ፣ መጠራጠሩ፣ ዋልታ ረገጥነቱ ምናምን ነው። ዜሮ ሳም ጌም ሜንታሊቲ እነዚህ ሁሉ ችግሮች የአካታች ብሔራዊ ምክክር የተደረገ ነው። ይሄ ነገር ሲጠናቀቅ አትሊስት መዋቅራዊ የነበረውን የትምምን ፕሮብሌምን በከፍተኛ ደረጃ ይፈታዋል ብለን ተስፋ እናደርጋለን። አሁን ገዢው ፓርቲና ተቃዋሚዎች ካቢኔ ውስጥ አብሮ ይሰራሉ ገብተው ምናምን እሱም የራሱ እንደዚህ አይነት ኢኒሼቲቮች እስከ ወረዳ እስከ ቀበሌ ድረስ ሲሄዱ በመሀል ያለው አለመተማመን እየቀነሰ ይመጣል። የኢትዮጵያ ብሔር ብሔረሰቦች በእርስ በርስ እንዲተዋወቁ አብረው እንዲሰሩ የጋራ ሀገርን ልማት ላይ አብረው እንዲያተኩሩ ሰው ልጅ በነፃነት እንዲንቀሳቀስ ብዙ ጥረት እየተደረገ ነው። የትርክት ግንባታ እየተደረገ ነው። ብሔራዊ ትርክት የሚያሰባስብ ትርክት የበተነን ትርክት እያለ የሚያሰባስበን የጋራ ነገራችን ላይ የሚያሰባስበን የተናጠል ነገራችን እንዳለ ደግሞ በጋራም ደግሞ አለን የየራሳችን ሪያሊቲ ያለን የጋራም ሪያሊቲ ያለን የሚል በናሬሽንም በምንም መንግስት እየሞከረ ነው። ይሄ ነገር ግን መዋቅራዊ ለብዙ ጊዜ የነበረ ችግር ስለሆነ በአንድ ጀንበር አይቀረፍም። እየተደረገ ያለው ጥረት እንደው 10 ዓመት 5 ዓመት ስጠውና በመሰረቱ ከፍተኛ ለውጥ ያመጣል። እስከዛው ግን ሀገራችን እንዳያሳጣ ማንም ዜጋ በዚህ ምክንያት እንዳይጎዳ አቅም ያለን ሁሉ ተረባርበን እሳቱን ዳር ሆነን ከምንቆመው እሳቱ እየሰፋ መጥቶ ሁላችንም የሚያቃጥል አደጋ ስለሆነ ሁላችንም ደንግጠን
በእውነት ሴቶች ሲደፈሩ መቆጣት ይገባል። ግን ሴቶች ተደፈሩ ብሎ አስቆጥቶ ከዛ ነገ ጠዋት ለሴቶች የሚደርስ ማህበረሰብ እንዳይኖር አድርጎ በእነሱ አማካኝነት ስልጣን ለመያዝ መሞከር ደግሞ ሬድ ላይን የሚያደርግ እንደዛ የሞከረ ሰው ፖለቲካል ሱሳይድ ራሱን በፖለቲካ ማጥፋት እንደሆነ ቆጥሮት ሌላውም እኔን ያየተቀጣ ብሎ እሱን ያየተቀጣ ብሎ አርፎ ተቀምጦ ፍክክሩ በሚታወቁ ጉዳዮች ላይ የኢትዮጵያ ህዝብ ፖለቲካ ማህበራዊ ሰፊ ስር የሰደዱ ማህበራዊ ኢኮኖሚያዊ ፖለቲካዊ ችግሮች አሉበት። ፍክክሩ እነሱን የበለጠ ፈታለው በሚል ዙሪያ መሆን አለበት። ወደዛ እስኪመጣ ድረስ አሁን ሁላችንም ዘንግጠ መስራት አለብን። ከዛ ውጭ ግን በስርዓት ደረጃ ለመፍታት እየሞከርን ያለው ነገር ተደምሮ የሆነ ጊዜ ላይ ከፍተኛ ለውጥ ያመጣል ብዬ ተስፋ አደርጋለሁ።